ሁሉም ቶርናመንት ላይ ማለት ነው እንዴት ነው ተመሳሳይ ፐርፎርማንስ አንድ ቲም ሊያሳይ የሚችለው? ጋላታሳራይ ከልቡ ሳይጫወት ማለት 7 ደቂቃ ላይ አግብቶብን 87 ከዛ 4 ደቂቃ ተጨምሮ 83 87 ደቂቃ ምንም ጎል ሳይገባባቸው 7 ደቂቃ ላይ አግብተው ምንም ጎል ሳይገባባቸው ነው የወጡት። እሱንም ከልባቸው ሳይጫወቱ ጋላታሳራይ ምን አይነት ፔስ ቲም እንደሆነ ብላችንም እናውቃለን። እንዴት ነው ለሳው እንዴት ነው? ኧረ በስመ አብ እኔ እንዴ ምንም ማያዝናና ጨዋታ ባክ ቱ ባክ እንደዚህ የሚያስጠል። ኧረ በስመ አብ አራንዲ በሊቨርፑል እንሳቅ ምንድናችሁ በእናታችሁ? ዛሬም እንደ ህፃን ልጅ አስገብቶ ነፉ እንደ ህፃን ልጅ ሲጀምር ጥቁር ይሄ ኩናት የተባለ የመጨረሻ ቆሻሻ እከት ሉጣ ሲጀምር ቲም ውስጥ አንድ ተቋና ተጫዋች አለ ማለት አንድ እንከን አለ ማለት ነው። በቃ አንድ ጥቁር አለ ማለት ዛሬ ተጫወተብን ኩናት ጎሜዝ የተባለ የመጨረሻ ቀሽም ዊዝ ኢኪቲኬ ፌክ እስከ ዛሬ ሲጫወቱብን ፌክ ዛሬ ተጫወቱብን የእውነት ቫንዴ በቃ ሸምግሏል። በቃ የተከላካይ ያስፈልግናል ደግሞ ሌላ ተከላካይ በቃ ሸምግሏል እንዴ ሳላቃ አይረባም እሱ። በክለብ ግን አምናለሁ አንፊልድ እንገናኝ እንዲህ ተናነቀን አንቀጥልም። የእውነት በአንፊልድ መልሱን ጠብቁን። በአንፊልድ የዛሬን ውጤት መርሳት አለብን። በአንፊልድ እንገናኝ ጀማው እንደዚህ እንደ ህፃን ልጅ ያስገቡ ይሁን በሚላቸው በቃ እንደ ህፃን ልጅ አንድ ነገር እኮ ኖርማል ማለት በሜዳችሁ ደግሞ ቀድሞ ካገቡባችሁ ችግር እሱ ነው ችግሩ። እቻ 1-0 ኖርማል ደግሞ ምንም አልኩ ሰላም ልላችሁ ብቻ ነው የመጣው ስለናፈቃችሁ እንዴ ዝም ከመላችሁ ደህና ደሩ ሰላም ደሩልኝ ለማለት ነው። እወዳችኋለሁ። ቻው። እንዴ በጣም ደህና ነሽ? ወይስ ደህና ነኝ? አታስቡ ጂና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞቴ አለ። ካረጁ አይበጁ ነው እንግዲህ አሮጊቷ ማረጡ ተቀሙት እንጂ ቶሎ አረጡ እንጂ ማለት ከጋላታሳራይ መንታውን አርግዘው ነበር። ይችላል ባባ ይሁንባችሁ ተርዱን ጋር ኧረ ወይኔ ነው በቃ ችግር የለውም አብረን ፈታ እንላለን። በእንጂ በቃ መደበሪያ አጥቼ ነበር ያዳብሩኛል። ኑልኝ በቃ አሮጊቷ ችግር የለውም ፈታ እንላለን። ኑልኝ አሮጊቷ ኑልኝ በቃ። ሊቨርፑል ተሸንፏል። ቆይ እናንተ አልፈልግም ምናምን አትሉም እንዴ? አንተ ጋላታሳራይ እንዴት ነው የሚያስፈሩት? ምን አይነት ስቴዲየም ነው ያላቸው? ማን ኦሲሜን ያን የመሰለ አቀባበል አድርገውለት ማለት ነው አሲስት ባያደርግ ይገርማል። ኮርናውን እዛ ሊቨርፑልም ኮርና ግብቶ ነበር። ማን ሴት ፒስ ግን እንዴት ነው? ቆይ አንተ አርሰናል ሙሉ ዩሮፕን አበላሸ። ሁሉም ክለብ ሴት ፒስ ምንድነው? አረ በስመ አብ ማን ሊቨርፑሎች ማለት ነው አሁን ሰከንድ ሌግ ላይ አንደኛ አድቫንቴጃቸው ምንድነው? ሳንቼዝ ዛሬ ቢጫ ስላየ ለጋላታሳራይ አይገባም። ገብቷችኋል? ኢኪቲኬ ግን በጣም ጽድት ያለ ኳስ ነበር እያገኘ የነበረው። ማን በራሱ ነው ክሬት የሚያደርገው ግን ማልፈርድበት መሳቱን በራሱ ክሬት ስለሚያደርገው ነው። ማን ቨርትዝ ዝም ብሎ ነበር ሲያስበላችሁ የነበረው። ወይኔ ፈርስት ሃፍ ላይ 2 ኳስ ሳተባችሁ። ማን ቨርትዝ ማለት ነው እንደማደንቀው ዛሬ የማይሆን ስራ ነው የሰራው በጣም ማለት ነው። ማን ጋክፖ ተቀይሮ እንደውም አንድ የሚገርም ኳስ ሞከረ። ምንም ነው ያልቻላችሁት። ሞሳላ የት ሄደ? ማን የምሬን ነው ምን ሆኖ ነው ሞሳላ እንዴ? ዋው ሻምፒየንስ ሊግ ወዴትም ሜዳ ልትወስዱኝ ትችላላችሁ፣ ግን ወደዚህ ሜዳ ወስዳችሁ ብቻ እንዳታጫውቱኝ። ወደ ጋላታሳራይ ረበስ ሰማም ጋላታሳራይ 90 ደቂቃ እንዴት ደጋፊ አይደክመውም? 90 ደቂቃ በጭወት ምን አይነት ድጋፍ ምን አይነት አንድነት ነው ያላቸው ጋላታሳራይ። ሊቨርፑልን ከዘራውን አስጥለው ለጠለጡት ምን አይነት ጋላታሳራይ 1-0 ሊቨርፑልን ገረፉት። ዋው ቀውጢ ጨዋታ። ምን ይሻላል ምን ይበጃል የሼቦቹ ነገር ያሳስባል። ጀሞ ይሄ ቡድን እኮ ዶክተር አዞለት ነው መሰለኝ ለዚህ ሽማግሌ በየጊዜው እየወሰደ እኮ እያንቀባረረው እኮ ነው። እናንተ እያንቀባረረው እኮ ነው። አንተ ምንድነው ችግር? እዛ አካባቢ አይነ ጥላ አለብህ እንዴ? እንግሊዝን ወክለ ሄደ ምንድነው? አታኮራንም? ቀብረር አታደርገንም እንዴ?
ምንድነው ሐሳብሽ ሼቦ? ይሁን አይኔ ውጤት የከፋ ነው ብዬ አይደለም፣ ግን ያው መሰጠት ነው። ያው ዲፈረንስ የለውም ብዬ ነው። እንዴት እንዲህ በነፍስ ወከፍ እዛ ሜዳ በሄድክ ቁጥር ይሰጣል? ምን ሆነሃል ሼባው? ነቃ ደንገጥ በል እንጂ። እንዴ አሁን እኮ ያለው ሁለት ተስፋ ነው። አንድ ኤፍኤ ካፕ ነው፣ አንድ ደግሞ ሻምፒዮንስ ሊግ ነው። እውነቱን ስነግር ያው ሻምፒዮንስ ሊግም ላይ ነው ያለው፣ ኤፍኤ ካፕም ላይ ነው ያለው። ችግር ነው የሚሆንብህ፣ ግን ፋይናል ላይ ቢያንስ ድረስ ልንገናኝ እንችላለን እዚህ ላይ በከበረታ ሳስበ። ግን ጋላታሳራይ ራሱ ሞሪኖ የሚለቃ አይመስለኝም በዚህ አያያዙ። ግን የሚቀለበስ ውጤቱን የምሬን ነው የምላችሁ ጀማው ሊቨርፑል በሜዳና በደጋፊው ፊት ይሄንን ቀልብሶት እንደሚያልፍ በጣም እርግጠኛ ነኝ። ዋናው ነገር ግን ይሄንን ጨዋታ ወያቻ አሸንፈሽ መውጣት ነበረብሽ ሼባው። እንግዲህ አንቀባረውሻል፣ ቻል አድርጊው በቃ ምን ይደረጋል። እኛም አውቀናል ጉድጓድ መሰናል አለቻሉ በረሮ ከቲቪ ስትወጣ ያራዳ ልጆች። በሚያስገርም ሁኔታ ጋላታሳራይ ነው ሲሚኒ ሊበቀልን ይፈልጋል ሊቨርፑል ያሉት ለካ አምጥተው ሊወቅጡ እንደሆነ አልገባንም። እኛ ነው ምልል የዛሬው አርኒ ስሎት ሰራዊት ለመንደር ጨዋታ እንጂ ለዋና የዓለማችን ትልቁን ዋንጫ ቻምፒዮንስ ሊግን ሊፋለም የገባ አይመስልም ነው ምል። ሜዳ ውስጥ ማለት ነው በግርታ ነው የሚጫወቱት፣ በግርታ ነው የሚከላከሉት። ምንም እርባና ቢስ የሆነ ጨዋታ ነው ሲጮቱ የነበረው። በእርግጥ ደጋፊዎቹ እኔ እንጃ አንድ ደጋፊ 90 ደቂቃ እንደዚህ ይጮዋል ወይ የሚያጠራጥር ነው። ያራዳ ልጆች ከኋላ ሞንታርቦ ካልኖረ በስተቀር ኳስ የሊቨርፑል ተጫዋቾች በነኩ ቁጥር ያብዳሉ አይደለም ባሉ። ዛሬ ሊቨርፑል 3 ነጥብ ብቻ አይደለም ያጣው፣ ታምቡራቸውንም ነው የጆሮውን ማጣው የተመለሱት ነው ማለት ነው ያራዳ ልጆች። ለማንኛውም አንፊልድ ላይ እጅግ በጣም አስፈላጊ 90 ደቂቃ አላቸው። እንግዲህ መጠቀም የነሱ ፋንታ ነው። በዛ ላይ ደግሞ የጋላታሳራይ ደጋፊዎች አንፊልድ ላይ አይገኙም ማለት ነው በቅጣት ምክንያት። ስለዚህ ይሄን እድል አርኒ ስሎትና ሰራዊቱ ይጠቀሙታል፣ አብረን የምንመለከት ይሆናል ማለት ነው። በዛሬው ጨዋታ ግን እጅግ በጣም የወረደ ፐርፎርማንስ ነበረ ከአንፊልዱ ክለብ የተመለከት ነው ማለት ነው። ጋላታሳራይ ባንጻሩ የሚፈልጉትን ተጫውተው የሚፈልጉትን ነጥብ ይዘው ነው የወጡት ማለት ነው። እስቲ እናንተን ሐሳብ አስተያየት ኮሜንት ላይ ቁጭ አድርጉት። በደም ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። አረ ከሀገር ምረጭ ቤት እዚህ ተለጥፈሽ መጣሽ። የቱርኩም የእንግሊዙም ነው እንጂ የሚያጫውተው አረ ሀገር ምረጭ ያረዳል። አረደበልሽ ነው ኢስታንቡል ድረስ እየሄድክ ሁልጊዜ ከመለጥለጥ አለመጫወት በስንት ጣም ቻምፒዮንስ ሊግ አልገባው ምናምን ያው መዝናኛ ያለች አይደል እንደ ሸበው ሁልጊዜ እኔ አሁን እድል አላችሁ ብዬ ነው በደንቡ ለማልነቁራችሁ የማለፍ ግን ደግሞ በዚህ ፐርፎርማንሳችሁ ጭራሽ ነው ቻምፒዮንስ ሊግ ላይ መጥናችሁ ማለት ነው። ጭራሽ አይመጥናችሁም። 3 ጨዋታ 2 ውድድር ምናምን ወዳደር ጭራሽ እኮ ነው የምላችሁ። እያንዳንዱ ተጫዋቾቻችሁ የሚያሳዩት ፐርፎርማንስ የደከመ ስታሳዝኑ 3-4 ጎል መቆጠር ነበረበት። እንዴት ጋላታሳራይ ከዚህ በላይ እንዳላስቆጠረ አላውቅም። እድሉን እያበላሸ ነው ጋላታሳራይ ራሱ ማለት ነው። ብዙ ኳሶችን አባክኗል። ቀጣይ እድል መስጠቱ ለሊቨርፑል አንፊልድ ላይ የራሱን ያከበደው ማለት ነው። 3 ምናምን ማግባት ነበረበት። ቻንሶችን አልተጠቀመም በደም። ለማንኛውም አይዞ ሸበለው ተስፋ አንቆርጥም። ኤፍሲ ተወሉ ሊቨርፑል ተው እንደ ልጅነታችሁ ነው ይመስላችሁ አይደል? እድሜያችሁም ሄዷል። ተስፋ ቁረጡ በቃ ምንድነው? ኧረ ጋላታሳራይ እኔ ቤቴ ቁጭ ብዬ በቲቪ ላይ ያየሁት ደጋፊው አስጨነቀኝ። እንዴት ነው አንድ ደጋፊ ከአንደኛው ደቂቃ አንስቶ እስከ 95ኛው ደቂቃ ድረስ የሚጨፍረው የሚጮህ? ሊቨርፑል በገዛ እጃቸው ልክ እንደተጀመረ ያገኙትን የግብ ዕድል ሳይጠቀሙ ቀርተው ጋላታሳራይ ብዙ ኳስቷል፣ ግን አስገራሚ ቡድን ነው ጋላታሳራይ። ቪክቶር ኦሲማኒ ምን አይነት ታጋይ ተጫዋች ነው! ምን አይነት እምባይን ነው ያመጡት ይዘውት የገቡት። ቲፎ ደግሞ የሚገርም በቃ የእናቱን ምስል ምናምን ያዘበት ቲፎ በጣም የሚያሳዝን። እሱ ራሱ አለቀሰ። ግን አስገራሚ ይሄ ተጫዋች ለምንድን ነው ግን ቱርክ ሄደው ትልቅ ሊግ ላይ መጫወት ይችል ነበር። ሊቨርፑል 1-0 ተሸነፈ በጋላታሳራይ። ይሄ ጨዋታ አላበቃ አንፊልድ ላይ መልሳለህ፣ ግን ጋላታሳራይ ሊያልፍ ይችላል። በጣም ደክም ያለ ሊቨርፑል የተመለከተ ጎሜዝ ምንድን ነው? ለማንኛውም አውሮፓ ሻምፒዮንስ ሊግ አሁንም ታምራቱ እንደቀጠለ ነው። ሊቨርፑል ተሸንፏል ዛሬ። አናዘር ዋን ጋላታሳራይ አሁንም በሜዳው ጠርቶ 1-0 ማለት ራሱን ጨዋታ ደገመላችሁ። ሂጎ ቀላል ኳስ አላገባም ኢኪቲኬ ብያችሁ ነበር ከዚህ በፊት። ሲደነቅም እንደዛ ነው፣ ስታሞግሰውም ስታንቋሸውም እንደዚህ ነው። ገባህ አይደል? ቀላል ኳስ አያገባም ልጁ። ጽድት ያለ ኳስ ምናምን ካልሆነ በስተቀር ለምን ባዶ ለባዶ አገናኛችሁት? እንዴት አባቴ እንደረካሁኝ ነው የምላችሁ።
አሁን ይመጣና ማን ንፍጭል ያለ የማን ሲቲና የማን ዩናይትድ ገረድ የሆነ ደጋፊ ይመጣና 90 ደቂቃ ሙሉ እያደነቆሩን ሲጮሁብን ምናምን ይልሃል። ምን አባል ተሰራበት? አርኒ ስሎት ትእዛዝ ሲሰጣቸው አይሰማቸውም? ተጫወቱ ምን ለውጥ ያመጣል? ስሎት እኮ ታክቲክ አያቅ ገባርለ በምን በምልክት ቋንቋ እየተጫወታችሁ ራሱ እኮ ለውጥ ታመጡ ነበር። ታክቲክ የሚባል ነገር ቢኖራችሁ ማለት ገባሻል? የቱርክ አንፊልድ ነው አንተ ሁላ አመጣ በአንፊልድ አድቫንቴጅ አልወሰድክም እንበል ታዲያሽ። ካሁን በኋላ በአንፊልድ የተሸነፈ ሰው እስከዛሬ ድረስ በአንፊልድ የተሸነፈ ሰው አይቆጠርም። ደጋፊ እየጮህብህ ነው፣ ደጋፊ እየጮህብህ ነው። ገባ አይደለ? እኛ በአመት አንዴ ሁሌ እንመጣ አይደል? አንፊልድ ማን ማለቃቀስ ተፈቀደለት ውጤት ይዤ አልመጣሁም ብሎ ገባሽ አይደለ? ሂጎ ቀላል ኳስ አላገባም ኢኪቲኬ አንፊልድ ላይ ይክስሻል ብዬ ገምታለሁ። ፈርስት ሃፍ ላይ ያገኛችሁትን እድሎች ብቻ አለመጠቀማችሁ ብቻ ራሱ በቃ በጣም ነው የሚያስቀው ነው በጣም ነው የሚያስቀው። አርኒ ስሎት ይሄንን ቡድን ኮች ማድረግ አልቻለም። አንፊልድ ራሱ የአርኒ ስሎቱ አንፊልድ ነውና ጋላት ሰራይ መጥቶ ተከላክሎ አሁንም እንዳይሰጥሽ ነው መፈራልሽ። ቪክተር ኦሲሜን ምን አይነት ተጫዋች ነው በእናትህ? ኧረ አንተ ሰውዬ ደሞዝን ቀነስና ፕሪሚየር ሊግ መታ አስደምመን ምን አባ ነው የምትላጥብን? ሼቦ አንቺ አድክም ይሆንሽ ቲም ማለት ነው። በስማ ተለጠለጥሽ ደግሞ እኮ አታፍሪም። እኛ ፕሪሚየር ሊጉን ትተን ምናምን ለሻምፒዮንስ ሊግ ነው የምንጫወተው። እያዳሚ አለቀልሽ። ፋይናል ከአርሰናል ጋር ጠብቁኝ ምናምን ትያለሽ። አንቺ አድክም ይሆንሽ ሼባ ማለት ነው። ምንም መርበ የለሽም ምንም። በጋላታ ሰራይ ተለጠለጥሽ እስኪ በቃሽ ማለት ነው። እኔ ዛሬ ተመችቶኛል፣ በቃ ተመችቶኛል። እግዚአብሔርን ነው የምላችሁ። ደግሞ ሲቲ ይቀልድብሻል። ኤፍኤ ካፕ ላይ ማለት ነው አለቀልሽ። መጀመሪያ ጋላት ሰራይን እለፊ እንደዚህ ከማውራትሽ በፊት ማለት ነው። ማትረቢ ሼባ ፒኤስጂን ስታልፉ እኛን ነው የምታገኙት እኮ ምናምን። መጀመሪያ ጋላት ሰራይን እለፍ አድክም ሼባ ማለት ማትረቡ። አይሼበው ሼባው 1-0 በሆነ ውጤት ተሸንፏል እና ይሄ ውጤት እውነት ለመናገር ምንም የሚገርም ነገር የለውም። ግን የሊቨርፑል ደጋፊ ጋላት ሰራይ ሜዳ ሄደን እናስጥላለን ብላችሁ ማሰባችሁ ነው ትልቁ ኃጢአታችሁ። በቃ እንደዛ የመጀመሪያ ዙር ላይ ሲያደነቁሯችሁ ያልታወቃችሁ አሁን እናንተ ማን ናችሁ? ካለፈው ስተቱ የማይማረው ፈንጅ አምካኝ ብቻ ነው ይባላል። ግን እናንተ ከፈንጅ አምካኝም ባሳችሁ። በቃ አለቅ። እንደምታልፉ እኮ ግልጽ ነው። በቃ ሜዳችሁ ላይ አምጥታችሁ መለጥለት ትችላላችሁ። ግን እዛ ሄደን እንበቀላለን እናሸንፋለን ምናምን አይባልም። ማሸነፉን ተዉትና አቻው ራሱ የታል? ክብር ለአዛውንት የሚባለው ነገር ማን ነው? እግር ኳስ ላይ አይሰራም። በቃ ጊዜው የወጣት ነው። አሮጊትና ሽማግሌ ቦታ ልቀቁ። ጡረታ ምናምን ከፈለጋችሁ ጡረታ ሚኒስቴር እየሄዳችሁ ጡረታችሁን አበላችሁን ተቀበሉ። ሻምፒዮንስ ሊግ ላይ ምን ትሰራላችሁ? ፕሪሚየር ሊጉም አልሆነላችሁም፣ ሻምፒዮንስ ሊጉም አልሆነላችሁም። እንዳልነው ጋላታ ሰራይ አርበደበደሽ። አንቺ አሮጊት መከራሽን ያበላሽ። አንፊልድ ላይ እንቀለብሳለን ምን የለም። አንፊልድ ላይ የሚደገማል አባት እንደ የድሮ አራዳ ለኔ ፋራ ነው። ይሄ የጋላታ ሰራይ መልእክት ነው። ጋላታ ሰራይ አያዳምጥሽም። አንቺ አሮጊት ይገልብሻል፣ ገና ይገልብሻል። ማን ጥግሽን ትይዣለሽ አንቺ አሮጊት። ምንም አንሰካከሳትም። እንደማታሸንፉት ጋላት ሰራይን በሜዳው ሄዳችሁ በጣም ግልጽ የሆነ ነገር ነበር። ስለ አጮታችሁ ቆንጆ ነው፣ ግን በቃ በጣም የታወቀ ነገር ነው። ጋላት ሰራይ እንደማታሸንፉ እንደዚህ በጠባብ ውጤት እንደሚያሸንፉ በደንብ የሚታወቅ ነው። ባለፈውም ካየነው ነገር አንፃር ማለት ነው። ግን አንድ በእርግጠኝነት የምናገረው ነገር ሊቨርፑል በሜዳው ካምባክ በጣም በእርግጠኝነት ያደርጋል ብዬ እጠብቃለሁ። ስለ አጮቱ ምናምን በጣም ሲሞክሩ ነበር። እኔ ተሻረባችሁ ኳስ ማለት ነው። እኔ ኮናቴ ብሎ በእጁ እኔ ናቹራል ፖዚሽን ያንን ኳስ ለመሻር ግን ትንሽ ከባድ ነው፣ በጣም ከባድ ነው። ገብቷል። ያ ፖዚሽን ላይ ነበር እንደዛ ዲፍሌክሽን ነበር እንደዛ አይነት ታይም ላይ ለይቶ ወጥቶ መሻር ማለት በጣም ከባድ ነው። ሁሉም ጋር ነው ለነገሩ። ሲቲ ላይ ቢሆንማ ደስ ወዲያው ነው የሚሽሩት። ምንም ማየትም አይጠበቅባቸው። ብቻ ዞሮ ሊቨርፑል ማለት ነው ይሄን ሁሉ ሚሊዮን ብር አምጥተው የአምና ሻምፒዮን ሊቨርፑል በጣም ከባድ ነው ለሊቨርፑል። ያው ወደ ቀጣይ ዙር ማለፋችሁ ራሱ የተረጋገጠ ነገር የለም፣ ግን ካምባክ ታደርጋላችሁ ብሎ ይጠበቃል ተብሎ ነው። በስማ ኤኪቲኬ ዛትኮ ኳስስ እሺ ነው እኮ አሁን ያባከናችሁት ድል እኮ ነው ዋጋ የሚያስከፍል መጨረሻ ላይ። አንፊልድ እንደ ድሮ አስፈሪ አይደለም። አሁን በዚህ ሰዓት ሊቨርፑልም የሊቨርፑል ተጫዋቾችም ደጋፊዎችም አንፊልድ ላይ እንገለብጠዋለን በሜዳችን ምናምን እያሉ ነው የሚያስቡት ይሄን የጨዋታ ውጤት ማለት ነው። ግን አንፊልድ እንደ ድሮ አይደለም። ጋላት ሰራዮችም ያንን በደንብ ነው የሚያውቁት። አንፊልድ ላይ ማንም እየመጣ እኮ የትኛውም ትንሽ ቡድን ልክ እንደ ሻሼ ፓላስ ምናምን እየመጡ እኮ የፈነጩበት ሜዳ እኮ ነው አንፊልድ። ስለዚህ ጋላት ሰራይም ደግሞ ይሄን ያውቃል እና ቀላል አይሆንለትም። በጣም ሊቨርፑል ትልቅ ችግር ውስጥ ነው የገባው። ኤኒዌይስ እኔ የአርሰናል ደጋፊ ነኝ። ማንም ይለፍ አይመለከተኝም። ጥሩ የተጫወተ ይለፍ አይመለከተኝም። እኔ የአርሰናል ደጋፊ ነኝ፣ ችግር የለብኝም። ግን በጣም ሊቨርፑል በጣም ችግር ውስጥ ነውና ጋላት ሰራይ በጣም በቃ የሚገርሙ ናቸው። የሚገርም ስፒድ ላይ ናቸው። ይመቻቸው። እስኪ መልሱን ጨዋታ ደግሞ እናያለን። ይመቻችሁ። ለማንኛውም ምንም አይነት
ቲሸርት የምትፈልጉ ከሆነ ባዮላይ ባለው ሊንክ የገባችሁ ህላዊ 15 ሚሊዮን ፕሮሞ ኮድ ስትጠቀሙ 15% ዲስካውንት ይዛችሁ ኦርደር ማድረግ ትችላላችሁ። ዴሊቨሪ ደግሞ በነፃ ነው። ይመቻችሁ። ይህን ቪዲዮ በደንብ ሼር ኮፒንግ ማድረግ እንዳይረሳ። ሊቨርፑል የእንግሊዞቹ ድምቀት፣ የሻምፒየንስ ሊጎቹ ፈርጦች ዛሬ ክብር ያለው ሽንፈት በጋላታሳራይ አስተናግደዋል። ወትሮ ዊል ኔቨር ወክ አለውን እነሱ ይዘምራሉ፣ ደጋፊዎቻቸው ሌላውን ክለብ ያስጨንቁ ነበር። በራምስ ፓርክ ግን ይህን አልተቻላቸውም። ምክንያቱም ከነሱ የባሱ ነውጠኛ ደጋፊዎች በጋላታሳራይ ራምስ ፓርክ ስቴዲየም ተሰብስበዋልና ነው። ከዚህ በፊት ሊቨርፑል ደጋፊዎችም ሆኑ ተጫዋቾች እንደ አንድ ቤተሰብ ይጓዙ ነበር። አሁን ግን ቤተሰብ በሌለው ነገር ግን ጋላታሳራይ ቤተሰብ ባረጉት የቪክቶር ኦሲሜን ክለብ እጅ ለመስጠትም ተገደዋል። ደማቅ ጨዋታ፣ እጅግ በጣም ፉክክሩ ከፍ ያለ ጨዋታ። ሪከርዳቸው 7 ጊዜ ተገናኝተዋል። 2-2 መሻነፍ ሲችሉ አንድ ማቻ ወጥቶ ነበር። ሊቨርፑል 7 ጎሎችን አስቆጥሯል። ጋላታሳራይ በአንጻሩ 6 ጎሎችን በሊቨርፑል መረብ ላይ ማሳረፍም ችሎ ነበር። ዛሬ ግን እድል በደጋፊያቸውና በሜዳቸው እንዲሁም አዲስ ቤተሰብኛ ማለልን ላሉት የቪክቶር ኦሲሜን ክለብ አሸናፊነት ሊቨርፑል እጅ መስጠት ችሏል። ሊቨርፑል ዘንድሮ ምን ሆኗል? በፕሪሚየር ሊጉም በሻምፒየንስ ሊጉም ጠባቂ ውጤቶችን እያስመዘገበ አይደለም። ዊል ኔቨር ወክ አለውን ስቴዲየሙና ደጋፊዎቹን ይዞ ደመቀ ታሪኩ የተኮራራ ይመስላል። ለአዲስ ሪከርድም ሆነ ለአዲስ ጨዋታ የሚሰራራ ደም ያለው ቲምም መፍጠር ያቃታቸው ይመስላሉ። ይህ የሚኖር ህይወት ነው። ሰላም። 1-0 መጥፎ ውጤት አይደለም። ሊቨርፑልያን እመኑኝ የሚገርም ውጤት ነው። ሊያውም ቱርክ ኢስታንቡል ላይ ሄደን እነዚህ ጨዋታሞች ጋር 1-0 አሪፍ ውጤት ነው። አሁን የሚጠበቅብን ቤታችን አምጥተን በሜዳችን ግርፍ ማድረግ ነው። የሚገርም ውጤት ነው። ማንም አሁን ወያላ መጥቶ ምናምን ትርፍ የመታ ምናምን ተሸነፋችሁ ምናምን ሊል ይችላል። ነገር ግን ውስጡ ያውቋል 1-0 አዌይ ሄደ ቻምፒየንስ ሊግ ላይ የሚገርም ውጤት ነው። ትገለብጧል። መጣ አንድ ጎል አገባ ማለት አቻ ነው። ሁለት አገባ ማለት አለፍክ ነው። ነገር ግን ይሄንን ጨዋታ አሸንፈን መውጣት የሚገባን ነበረ። አይ ነው የኬትኬ ሳቶ ጎሎች አሉ። ገና ጨዋታው በተጀመረ እስከ 15 ደቂቃ ውስጥ ቻንሶችን አልተጠቀምንም። በረኛው የጋላታሳራይ በረኛ ሲያሳቅፈን ነበረ። ፍሎሪያን ቪርትስ አልተጠቀመም፣ ቻንሱን ሳላ አልተጠቀመም እንጂ የሚገርም ጨዋታ ነበረ። እነዚህ ጨዋታሞች ጋር አንድ ጎል ተቆጥሮባችሁ መውጣት የሚገርም ውጤት ነው። ሊቨርፑልያን ምንም የሚያስከፋ ውጤት አይደለም። የሚገርም ውጤት ነው። እዚህ ጨዋታ ላይ መልካሙ ነገር ለሊቨርፑል እዛ አንፊልድ ላይ 90 ደቂቃ አለውና በአግባቡ የሚጠቀምበት ከሆነ በእርግጠኝነት የሚቀለበስ ውጤት ነው። ጋላታሳራይ 1-0 በሜዳው አሸንፏል። የመልሱ ጨዋታ ላይ በእርግጠኝነት ተጠንቅቃችሁ መግባት አለባችሁ። ይሄ ምን አይነት ቲም ነው? አንተ ስታየው ጋላታሳራይ የሆነ ቀለል ያለ ቲም ግን ከባድ ቲም። በባለፈው ዩቬንቱስን ነው ጥሎ የመጣው ግን በቃ ቁጥራዊ ነገሮቹ ራሱ ብታዩ ጀስት ከሊቨርፑል ጋር ባላንስ ያደረገ እና የጋላታሳራይ ተከላካዮች ደግሞ በጣም አዝግተ ተከላካይ አባቴ ምንም ኳስ ምናምን አያልፋቸው እና ሊቪያንስ ራሱ በቃ ሞክራችኋል አልሆነም። ግን ከዚህ የተሻለ መሆን አለባችሁ። አንፊልድ ላይ ውጤቱን ለመቀልበስ የዛሬ ፐርፎርማንስ ብቻ በቂ አይደለም። ከዚህ የተሻለ ከሆናችሁ በእርግጠኝነት ይሄ ውጤት ይቀለበሳል። እኔ እንድታልፉ ነው ፈልግ እውነት ለመናገር እንድታልፉ ነው እና ይመቻችሁ።